ሰላም ጤና ይስጥልን የተከበራችሁ ወደ ቤተሰቦቻችን እንደምን አምሽታችኋል። የምሽቱን አበይት መረጃም ከመዝገበ ፍሬ ሚዲያ ይዘንላችሁ ቀርበናል። ኢትዮጵያና ኤርትራም በአልጀርስ ያደረጉትን ስምምነት በተመለከተም የአፍሪካ ህብረት ባወጣው መግለጫ ላይ ተንተርሰን ትንታኔውን ይዘንላችሁ ቀርበናል። አብራችሁን ቆዩ። በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ በመጣበት ወቅት የተባበሩት መንግስታት የአውሮፓ ህብረትና የአፍሪካ ህብረት ኮሚሽን የአልጀርስ ስምምነት የተፈረመበትን 25ኛ ዓመት ምክንያት በማድረግ ሁለቱ ሀገራት ሉዓላዊነታቸውንና የግዛት አንድነታቸውን እንዲያከብሩ ጥሪ አቅርበዋል። የአፍሪካ ህብረት ኮሚሽን ሊቀመንበር የአልጀርሱ ስምምነት የተፈረመበትን 25ኛ ዓመት አስመልክተው ባወጡት መግለጫ ላይ ኢትዮጵያና ኤርትራ ለስምምነቱ ያላቸውን ተገዥነት እንዲያድሱ ጠይቀዋል። የአውሮፓ ህብረትና አባል ሀገራቱም በበኩላቸው ባለፈው ሳምንት ባወጡት መግለጫ ኢትዮጵያና ኤርትራ ከ25 ዓመት በፊት ለተፈራረሙት የአልጀርስ ስምምነትና የዓለም አቀፉ የድንበር ኮሚሽን በካርታ ላይ ለተወሰነው የሁለቱ ሀገራት ድንበር ሙሉ ድጋፍ እንዳላቸው ገልጸዋል። ህብረቱ የአልጀርስ ስምምነት የተፈረመበትን 25ኛ ዓመት አስመልክቶም ባወጣው መግለጫ ሁለቱ ሀገራት ሉዓላዊነትን፣ ነፃነትንና የግዛት አንድነትን እንዲያከብሩም ጠይቀዋል። ካናዳ፣ ጃፓን፣ ኖርዌይ፣ ቱርክና ዩናይትድ ኪንግደም በጋራ ባወጡት መግለጫ እንዲሁም ለአልጀርስ ስምምነትና ለድንበር ኮሚሽኑ ወሳኝ ያላቸውን ዘላቂ ድጋፍ አረጋግጠዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በቃል አቀባያቸው በኩል አርብ ዕለት ባወጡት መግለጫ ኢትዮጵያና ኤርትራ ለአልጀርስ ስምምነት ያላቸውን ተገዥነት ዳግም እንዲያረጋግጡ ጠይቀዋል። ኢትዮጵያና ኤርትራም ለዘላቂ ሰላምና እንዳቸው የሉዓላዊነትና የግዛት አንድነት ለማክበር ለተፈራረሙት የአልጀርስ ስምምነት እንደገና ቁርጠኝነታቸውን እንዲያረጋግጡም የተባበሩት መንግስታት ዋና ጸሐፊ ጥሪ አቅርበዋል። በሁለቱ አገራት መካከል ውጥረት በነገሰበት በዚህ ወቅት ጉተሬዝ መልካም ጉርብትና ለመገንባት የሚደረገውን ጥረት ማጠናከር እንደሚያስፈልግ አሳስበዋል። የአልጀርሱን ስምምነት ጉተሬዝ ወሳኝ ማዕቀፍ በማለት ሲጠሩት የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በበኩላቸው ታሪካዊ ብለውታል። ኢትዮጵያና ኤርትራ በድንበር ይገባኛል ምክንያት ሚያዝያ 28 1990 ዓ.ም ወደ ጦርነት ከገቡ በኋላ በአልጀርስ የተፈረመው የሰላም ስምምነት ጦርነቱ እንዲያበቃ አድርጓል። ይህ የከፋም ሰብአዊና ቁሳዊ ውድመትን ያስከተለው የኢትዮጵያና የኤርትራ ድንበር ጦርነት እንዲያበቃ ያደረገው ስምምነት የተፈረመው ታኅሳስ 3 1993 ዓ.ም በአልጄሪያ ዋና ከተማ አልጀርስ ነው። ሁለቱን አገራት ወደ እርቅና መግባባት ያመጣል ተብሎ ተስፋ የተጣለበት ይህ ስምምነት የተፈረመው በቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ ነበር። ጦርነቱ በተካሄደባቸው 2 ዓመታት ጊዜ ውስጥ በ10 ሺዎች የሚቆጠሩ ሰዎች ከሁለቱም ወገን ለሞትና ለአካል ጉዳት ተዳርገዋል። ከዚያ ቀጥሎ ባሉት 10 ዓመታት ምንም አይነት የተኩስ ድምፅ ባይሰማም የሁለቱ ሀገራት ጦር ድንበር ግን አካባቢ ተፋጦ ቆይቷል። ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ የሁለቱ ሀገራት ግንኙነት መሻሻል አሳይቶም ነበር። ጠቅላይ ሚኒስትር አብይ የሁለቱም ሀገራት መካከል ሰላም እንዲወርድ ላደረጉት አስተዋጽኦም የኖቤል የሰላም ሽልማትን አሸንፈዋል። ሁለቱ ሀገራት ለሁለቱ ዓመታት በሰሜን ኢትዮጵያ በተካሄደው ጦርነት በጋራ ጦራቸውን አሰልፈው ከተዋጉ በኋላ የፕሪቶሪያ ስምምነት መፈረምን ተከትሎ ግን ግንኙነታቸው ዳግም ሻክሯል። ጠቅላይ ሚኒስትር አብይ የባህር በር ለኢትዮጵያ የህልውና ጉዳይ ነው ማለታቸውን ተከትሎ በሁለቱ ሀገራት መካከል የቃላት ጦርነት የተጀመረ ሲሆን በየጊዜው በሚያወጧቸው መግለጫዎችም መለሳለስ አይታይባቸውም። የአፍሪካ ህብረት ኮሚሽን ሊቀመንበር በመግለጫቸው ላይ የኢትዮጵያና የኤርትራ ለስምምነቱ ያላቸውን ተገዥነት እንዲያድሱም
ጥሪ አቅርበዋል። ለዘላቂ ሰላምና ለመልካም ጉርብትና ሁለቱም ሀገራት ውይይትን እንዲያስቀድሙም ሊቀመንበሩ በመግለጫቸው ላይ ጠይቀዋል። የአውሮፓ ህብረት በበኩሉም ኢትዮጵያና ኤርትራ ማናቸውንም ውጥረቶች ወይም ውዝግቦች በሰላማዊና ዲፕሎማሲያዊ መንገዶች እንዲፈቱም ጥሪ አድርጓል። ህብረቱ ይህም ለቀጠናው መረጋጋት ቁልፍ ጉዳይ መሆኑንም በመግለጫው ላይ ጠቅሷል። የአፍሪካ ህብረት ኮሚሽን ሊቀመንበር በበኩላቸው የአፍሪካ ቀንድና የቀይ ባህር መረጋጋት እንዲሁም የህዝቦች ደህንነት የሚመሰረተው መተማመን በመገንባት ትብብርን በማጠናከር እንዲሁም የቀጠናውንና የጋራ ደህንነት አደጋ ላይ የሚጥሉ ግጭቶችን በመከላከል ነው ብለዋል። የአፍሪካ ህብረት ኮሚሽን ኢትዮጵያንም ሆነም ኤርትራን እንዲሁም ሰፊውን ቀጠና ወደ ሰላም ወደ ልማትና ድንበር ተሻጋሪ ትብብር እንዲመጣም ለመደገፍ ዝግጁ መሆኑን ሊቀመንበሩ በመግለጫቸው ላይ ተናግረዋል። የአፍሪካ ህብረት ኢትዮጵያና ኤርትራ ጋራ ወደፊት በሰላም በአጋርነት እና በጋራ ጣፈንታ ላይ ለሚሰሩት ስራዎች ከጎናቸው ነው ሲልም መግለጫው ገልጿል። ከቅርብ ጊዜ ወዲህ የኢትዮጵያ ባለስልጣናት የባህር በር ማግኘትን አስመልክቶም በሚሰጡት አስተያየት በሁለቱ አገራት መካከል ያለውን አለመግባባት ይፋ እያወጣው ነው። የአፍሪካ ህብረት ኮሚሽን የተባበሩት መንግስታትና የዓለም አቀፍ ጋሮች ያወጧቸው እነዚህ መግለጫዎች ለ25 ዓመታት ያህል በሁለቱ ሀገራት መካከል ጦርነትን ያስቆመውን የአልጀር ስምምነት ተጥሶ ዳግም ጦርነት ያገረሻል የሚል ስጋት ያደረባቸው ይመስላል። ዘገባውን ያገኘነው ከቢቢሲ ነው።